ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ዛሬ እንግዲህ የት እንዳለኝ ይሄ ቤት አይጠፋችሁ በእርግጠኛ ነኝ። ስንት ጊዜ በኋላ ያው አዩ ጋር መቼም ታውቃላችሁ የቤት ለእናንተ አዲስ አይደለምና አዩ ጋር በስንት መቼም አመት ሊሆነኝ ነው ይመስለኛልና ከዛኔ ጋር መታለች። ግን ያው ቤቷ መጥቻ አላውቅም ቤት ከቀየረች ጊዜ በኋላ እና እንግዲህ ዛሬ እንደዚህ ፏ አድርጋ ተቀብላኛለች። እዛ ጋር ቡና እየተፈላ ነው። እዚህ ጋር ቁርስ ልበላ ነው። ያው ምሳ ሰዓት እየደረሰ ነው እና ያው ቡና የሚያፈላው እንግዲህ አጅሬው ነው። ባባ ኧረ ተው ግን ኧረ ተው ነው አንተ ይደረጋ ታጠፋለክ እንዴ? ታጠፋለክ ወይ? አይ በላ ምን እያረክ ነው? እያፈለክ ነው ቡና? ጎበዝ አፍላለን። አው ሲኒውን የደራረብኩ ነው አውርደው ለውጣ ነው ባሽ አይ ልጅ ማሆን ካነሳመ ተመቸዋ እንዴ? ጭራሽ እሱ እንደዚህ አይነት ነገር አግኝቶ እና ለማንኛውም በጣም ደስ ብሎኛል። ደስ የሚል ቆይታው ይኖረናል ብዬ አስባለሁ። ላስገባላችሁ አዩ። እሺ ሰላም ውድና የተከበራችሁ የገኒ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ጀምር እንጂ አባወራ ቁራሱ ቁራሱ እስቲ በረከት ይስጡኝ። ይሄ ልጅማ ቤተክርስቲያን አገልጋይ ነው የሚሆነው። በነገራችን እንጀራ ነው መጀመሪያ ከመጣሰት ጀምሮ በቃ እነዚህን ሲላድ ነው ሲማሊ ነው የኔ አባት አቤት አሚን አሚን። እና ውድ ቤተሰቦቻችን ያው እንግዲህ ተጠፋፍተናል። ምንም በቃ ልያዝ ብያት ነው ትረዳኛለች ተረድታኛለች ለብዙ ጊዜ እርግጥ ነው። አዎ እኔም እንትን አይደለም ያው ብዙ ጊዜ ለምንድነው ከአዩ ጋር ማትገናኙት ምናምን ትላላችሁና አስረድቻችኋለሁ። ግን አንዳንዶቹ እስከመጨረሻ ስለማውጥ አባተኛ ና ጻድቅ ቁረስና ባቦ ቁረስ ና ይሄን ቁረስ እዚህ ጋር እንዳለ ወፉ ነው እሱ ና ነገር እሺ ባቦ ቁረስ ባቦ ና ቁጭ አዎ ቁረስ አርክና ቁጭ እዚህ ጋር ቁረስ እሱ አይነካም ወይ እንግዲህ በጥባጭ እያያችሁ ነው። አይነካም አንድ ወፍላለ። እሺ ቁጭ ይውሳ አንዱ ልጥፍጥፋ እና ቤተሰብ ባባ እንግዲህ እያያችሁ ነው እየበጠበጠ ነው እና ያው አሁን ለመምጣት ራሱ ወይ ቤት በኩል እንዳመጣኝ ብታይ በካራ ለምን አውቃለሁ እኔ እንትን ጣፎስን በካራ አንድ ሰዓት ነው ያስገለኝ። ምንድን ነው አልኩኝ። ትራንስፖርት እጥፍ ነው የጨመረው። ከዛ በዛ በኩል እንዴ እዚህ ዋጋ አይደለም በዛ በኩል ስላመጣኝ ነው መሰለኝ። የት ቢያወርድ ጥሩ ነው ወደዛ እንትን 45 ብር በዛ በኩል በላይ በኩል አባሮስ ነው አደባባዩ ላይ ከዛ እንደገና ወደ ሀይት ያው እንደገና ሌላ እሺ መቼም ከገጠር ለመጣ ሰው እንግዲህ መጀመሪያ እንጀራ ነው እንደሚራብ አይደለም እና ቤተሰብ ዛሬ ደስ ብሎኛል። በስንት ጊዜ ያው ቤታው መጥቻለሁ። ሳላስብ ነበር እንደምንም ከምትሄድበት አስቀርቻት ነው ዛሬ ፈልግሻለሁ ብዬ ነው እኔ ራሴ ልምጣና እግዚአብሔር ማልቀርበት ጉዳይ ነበር እኮ ማዘርጋ የምሄድበት ግን በቃ ድምጿ ላይ እንደከፋ ሳቀው እዛ ብቀር ይሻለኛል አሁን ምናምን ነገር ብዬ በቃ የሆነ ነገር ላማክርሽ ስለሆነ ለሆነ ለካባድ ሶስት ነው ደወለችው ከነገራሱ እግዚአብሔር በጣም ይቅርታ ጠይቃቸዋለሁ። ችግር የለውም እና ቤተሰብላ በጣም ይቅርታ ማዘርም ያው አታየውም ግን ይቅርታ ወላንጂ ይቅርታ ልበል እንጂ እና ለኔም ብዙ ጊዜ አሰብኩበትና እዛ ላይ ከምልሽም አይመችሽም እዚህ ልምጣ ስል ደግሞ አንቺ እኔ ልመጣ ስል ደግሞ አንቺ አይመችሽም የሆነ ጉዳይ ያለብሽ ወጣ ስትይ በዚህ ተነሳ ተራራል እና ወደ አዲስ ሌላ ስራም ስለጀመረ አዎ ስራው በጣም ያው ጎበዝ ናት። ያው አዩ ታውቃላችሁ ማውራት ሳይሆን ሰርታ ማሳየት ነው ደስ የሚል ነገር። እኔም አልሰማውም ነበር አልነገረችኝም እና እንዳጋጣሚ ነው ቪዲዮ ላይ ያየሁት። ድንገት እኮ ምንም ድንገት ነው ቪዲዮ ላይ ያየሁት እና ቤተሰብ የእውነት ሳታወራ ሰርታ ስለምታሳይ ብቻ በጣም ነው በቃ እኔም እንደሌላ እንደዚህ ልምጣ ካልመጣው እንደዚህ ምናምን ብዬ አላጨናንቃትም። ለምን ትሯሯጣለች እና
ሰርታ ለማሳየት ሰርታ ለመቀየር ስለምትሯሯጥ እኔ በጣም ይሄ ነገር አልወድላታለሁኝ። ዛሬ አጠገባ ስላለሁኝ አይደለም፣ ለዛም ነው ብዙ ጊዜ ማጨቃጨቃት ማለት ነውና በደንብ ተረድቼሻለሁ። በጣም ጀግና ጎበዝ ብዬሻለሁ። ከዚህ የበለጠ ደግሞ የራስሽ ያው በፊት ምግብ ቤት ስለነበረሽ አልጠራጠርም እንደምከፍቺ ትከፍቻለሽ። ከፍታም በጣም በቃ ሶስ ይዞ ኬትና ኬት ነበር እየሄድን የምንበላው ከሚጣ ጋርና በጣም ደስ የሚል ጊዜ ነበር። በጣም ነው ባለሙያ ናት እውነት። በቃ ምንም ነገር ትስራ ይጣፍጥላታል። በጣም ነው የሚጣፍጠውና ከምንም በላይ ሰው ደግሞ ከብዛት ሳይሆን ትንሽ እየሆነ ጥሟችሁ ነፍሳችሁ ደስ እያለች የምትበሉት ነገር ነው የሰው ልጅ ውስጥ የሚያስደስተው አይደል? እና ቪዲዮ ላይ ሳይ በስማም በጣም ነው ያጨበጨብኩልሽ። ጀግና አልኩኝ። ከዚህ ቤት ውስጥ ከጀመርሽ ደግሞ ትንሽ ቆይተሽ ደግሞ እቅድሽ አውቀዋለሁኝና ዛሬ ያሳካልሽ እንጂ አውቃለሁኝ። ችግር የለውም ሲኖረኝ ከፍላለሁ። ለዛሬ አልከፍልም። ክፈሉላት። አዎ እናንተ ክፈሉልኝ። ላይክ እያደረጋችሁ ክፈሉልኝ። እዚህ ከማሳስራት አዎ እዚህ ከብተፈስ እቃ ነው እንጂ እቃ ተሳጥበኛለች። እቃ ነው የምታጠብቃ የለኝም። ዛሬ የለም መታሰር ነው። ስለዚህ ከምታሰርባችሁ ላይክ እያደረጋችሁ ክፈሉልኝ። ዛሬ እንድከፍሉልኝ ፈልጋለሁ። ያው በጣም ደስ ብሎኛል። ያው ወሬ ራሱ አልጨርስ ነው እየበላ ያሉት። ለምን በጣም ነው የምጥመው። የሆነ አፋችሁ ለዘ ድገሙ ነው የሚያሰኛችሁና ሁላችሁ እዘዟት። ለሁሉም ፕሮግራም ትሰራለች። እንደገናም ደግሞ ያው በብዛት አናገለግልም ሁለቱም አይደል? አሁን በምን ፈልጉ እንዳቅማችሁ። አሁን ምሳሌ አንድ አገልግል ስንት ነው ምናምን ብሎ ኮሜንት ጽፉልኛል። አንድ አገልግል ሳይሆን እኔ በሰው ብዛት ነው የ20 ሰው ሊሆን ይችላል፣ የ30 ሰው፣ የ50 ሰው፣ የ100 እንደዛ እያለ ነው የሚሄደውና ምሳሌ አንድ አገልግል ስንት ነው ስለው እዛ ሰው መልሱን ብትመልሺ ሌላ ጊዜ እንደዛ መጥቶ ቢያዙሽ እነሱ የጠየቁኝና እኔ መለስኩት አንድ አይሆንም። በየጊዜው ደግሞ ስልክ ቁጥሩ ስለምቀመጥ የዚህን አክል ሰው ፈልጌ ነው ብሎ ቢደውሉ ሞር በስልክ ጠይቋት። በኮሜንት ከምጠይቅ ቁጥርሽን ይፈልጋል ወይ ቁጥሯን ደግሞ ኮሜንት ስር ሁሉ ጊዜ ይቀመጣል አይደል? አዎ ስለሚቀመጥ ጠይቋትና በዛ እንትን እዘዛት። አንድም ከሆነ ለቤተሰብ የሆነ ሰው ለመላክ ከፈለጉ በውስጥ መስመር መጠየቅና እንደዛ መስራት ትችላለሽ አይደል? አዎ በአብዛኛው እኔ አረብ ማለት ውጭ ሀገር ያሉት እህቶቼ ናቸው። እንደዚህ ለአረጋውያን ለመመረቅ ምናምን ነገር እያዘዙ ያሉት እያበላሁ ለመናገር ደግሞ ደስ ሲል ወይኔ ውስጥሽ ይረካል። እግዚአብሔር ምስክር እነሱ ሲያዙ አምስት ሰው ምናምን ጨምሬ ነው የምወስደው እኔም ማለት ነውና ደስ ይለኛል። እግዚአብሔር ነው በጣም ደስ የሚለውና እና በጣም ደስ ይላል። በርቺ፣ ጠንክሪ። በዛም ያው እየተሯሯጥሽ ነውና እግዚአብሔር ያሰብሽውን ያሳካልሽ። ልጅሽም እንግዲህ ልትመረቅ ምርቃታ እየደረሰ ነው። የህይወት ልትመረቅ ነው ዘንድሮ እንግዲህ ተመራቂ ናት እና ከዚህም በኋላ ስራ ፈልጉላት። አዎ ልትመረቅ ነው እውነቱ። ስራ ፈልጉላት። በቃ እኔ ከእንግዲህ ጡረተኛ ነው ማለት ነው። ጡረተኛማ አይደለም አብራችሁ ነው እንጂ የምትገሰግሱት ወደፊት እና ልትመረቅ ነው። እግዚአብሔር ለትልቅ ለቆም ነገር ያብቃልሽ። የእውነት በጣም ደስ ይላል። የሰው ልጅ የለፋበትን የደከመበትን ደግሞ የሆነ ውጤታማ ሆኖ ሲታይ በጣም ደስ ይላል። ግን ከራሴ ልክ እኔ ማለት ነው ለቤተሰብ ብዙ ሊኖርላቸው የሚፈልጋቸው ሰዎች አሉና ለነሱ በቃ የተሻለ ህይወት ኖሬ እንዴት ይበልሽ በቃ ታውቂያለሽ አንቺ የእናቴን ማንዋን ምናምን ታውቂያለሽ እና እነዛ ነገሮች ናቸው የሚያሳስቡኝ። እግዚአብሔር አምላክ ለኔ ደግሞ የሳው ሰውነሽ የምትሰሪውን ነገር ማግኘት አለብሽ። እንደገና ለቤተሰቦች ደግሞ የቤተሰብ ምርቃት በረከት አባቴ እዚህ ምን ልስጥ የበለነት መጽሐፍ ቅዱስ ግራ አጋባን እኮ ቤተሰብ መቼም ትረዱናላችሁ። አዲስ አይቶ የማውቀው ቤት ሲገባ በቃ አንብብልን እና እግዚአብሔር ያሳካልሽ። በጣም ደስ የሚለው ያው ከምትሄጂበት ስላስቀረውሽም በጣም ይቅርታ። ስላገኘሽም ደስ ብሎኛል። ያው ለበዓል መጥተሽ ነበረ ወይ? እንግዲህ ልመታት ነው። አሁን ልመታት ነው። ይሄው ያዝ። አሁን ልመታት። ይሄ እኮ ነው ያያችሁ አይደል? ከቤት እንድወጣ ከሰው ጋር እንዳልገናኝ የሚያደርገኝ ይሄ ነው። ሌላ መጽሐፍ ነው የምትመሽ? የለም ተቆጭ የለም። አያችሁ ምንም በቃ አገናኘኝም። እሱን ስለምሳቀቅ እኔም ከቤት መውጣት ነው የሚያስጠላኝ።
አንድ በይ ኡማ በላት ኡማ ይል ኡማ በላት አየህ ግን ተጣብና እንደዚህ ኡማ በላት አንድ ከዛ እዚህ ሰዓት ከፍተው እዚህ ጋር አንብ ዲከኒ ውድ ቤተሰቦቻችን እንግዲህ ያው ልጅ ያለው ሰው ታውቃላችሁና እንብላ ያው መበጥበጥ ነው ያየውን ሁሉ እኔ ሳልፌበታለሁ አንቺ ግን ማማኮ ሳታስቸግረኝ ነው ያደገች ሴት ልጅ ነው ወንድ አንድ አይደለም ምንድነው ማርያምን ወንዶች በጣም ከባድ ናቸው አረ ሴት ሆኖ ሳትላሷል ማለት ይለያያል ማለት ነው ወይኔ ማለት አብራት ያደገችው አሁን አስቸጋሪ ነበር ግቢ ውስጥ እቺ ግን ምንም በቃ እኔ ስቲል ዛሬ ድረስ ነገር ለማገዛት እንኳን ግዢልኝ ብላ ጠይቃል እሺ ውድ አይደለም ይሄ ውድ ነው ግን እንዴት ነው ኤግዛክትሊ አይሆን ለማሳቀቅ ደስ የምትል ነገር ትቻለሽ ወይ ያው ስንት ነው ውድ ነው ማለት እኮ ይኖራታል አይኖራታል ብላ ተሳቀቀ ሌላ ልጆች እኮ ቀስ ብለው የያዙትን አይለቁ በጣም የሚያለቅሱ እና እዛ ቤት በሁሉም በኩል በዛም የሆነ ቀን አንድ ማምርት 10 ብር ሰጠቻት ማለት ነው ከዛም በኋላ የፈለገችው ሳንቺፕስ ነው እሱ 30 ብር ነው እሱ ያዘችው 10 ብር ነው ከዛም በኋላ ይሄ ምን ይችላል አለችኝ ይልኮብ ከረሜላ አልኳት ከዛ ምንድነው የፈለግሽው አንቺ አልኳት ከዛ ቺፕስ ይችላል አለችኝ አይ ጨምሬ ገበታልሻለሁ ግን እቺ በቃ ታዩ ወይኔ አይሽ ላይኖርሽ ይችላል ይሆናል አለማሳቀቅ ተሳቀቀች በጣም አስተዋይ ልጅ ናት ያው ያውቃልሽ በጣም እሷ እኔ መቼም ከምንም በላይ የማረሳበት ቦታ ላይ አለና የማረሳበት ባባን እሷ ትታይ ስትሄድ የምትሄደው እኔ አላውቅም በዛ ሳስፕሬስ ታደርገኝ ገስታ ስትመጣ ነው እንጂ ማየው ማቆ ነገር የለም አትነግረኝምና ብቻዬን እንዳሉን እሷን ነበር ያስቀመጠችልኝ እንዳትወጪ እሺ ካወጣሽ እግርሽን እሺ ስብር ማረገው መውጣት አቻልም እሺ እናቴ እንዳትወጪ ብላሻል ብላ ከዛ ልተኛ ስለም ልተኛ ነው እንዴ ብቻሽን ትተሽ እንዳትይ መተኛት አይቻልም እናቴ ስትመጣ ነው እሺ የምትተኛው እሺ እያለች እንደ ትልቅ ሰው ነበር ስታወራኝ ስታዝናናኝ ምናምን የነበረው መቼም በዛን ሰዓት ምንም ነገር የለም ቲቪ የለም ስልክ የለም የምትጮትበት ነገር የለም የምታየው ነገር አልነበረምና ቤቴ ውስጥ ምንም ነገር አልነበረምና እኔን እያወራችኝ የትምህርት ቤት ነገር እያነሳች ነበር እያዝናናችኝ ያው የቆየችውና እውነት እግዚአብሔር ብቻ ትልቅ ቦታ ላይ አድርሷት አሳክቶላት ያንቺን ድካም አይቶ የሷንም ማስተዋላን አይቶ እግዚአብሔር ለቁም ነገር ያብቃልሽ እና እኔ መቼም በህይወት እስካለ ድረስ አልረሳም ያቺን ቀን እንደዛ ስትንከባከበኝ እንደዛ ስታስታውሰኝ ምናምን እንዳልተኛ አይዞሽ ቤቢ ቀስ ብለሽ እንዳትረግጭው እሺ ነበር እንዳትረግጭው በጣም ትንሽ ስለነበር ትፈራው ነበር ሰለማን ትፈራው ታጣጋውና ጎበዝ ናት እንትን አትልም ታስተውላለች በጣም እንደዛ ልጅ አልቅሳ ይሄን ግዙልኝ አትልም